በላይቭ ነበር የምንተዋወቀው በአካል ተገናኘን ከዛ በኋላ ከተገናኘን እሱና እኔ ከተዋወቀን በኋላ ቤተሰብ ምናምን አስጠየቀ ቤተሰብ ጋር እውነት ለመናገር እግዚአብሔር ይመስገን እኛ ጋር ማለት ፍቅር አለ ምንም አይኖርም ገንዘብ ባይኖርም ማንኛውም ነገር ባይኖርም ፍቅር ካለ ሁሉንም ነገር መተሳሰብ ካለ ማንኛውንም ገደል ትወጣታላችሁ ማንኛውንም ነገር ማለት ነው እኔ በበኩሌ እንኳን በዚህ አጭር ጊዜ ውስጥ ያሳለፍነው ቻሌንጅ ነበር ግን በዛ መካከል የሱና የኔ ፍቅር ስላለ መተሳሰብ ስላለ እጅ ለእጅ ተያይዘን አልፈናል አሁን ላይ እግዚአብሔር ይመስገን ሚዲያ ላይ እንዳለው ብቻ አይደለም ህይወታችን ኖርማል ህይወታችንም ደስ የሚል ነው እግዚአብሔር ይመስገን ፍቅር የተሞላበት ነው ምንም አይኖራችሁ የምር እግዚአብሔርን ማለት ነው ምንም ሳይኖራችሁ ፍቅር ካላችሁ በቂ ነው ፍቅር ከምንም በላይ ነው መተሳሰብ አለ ፍቅር ካለ ማንኛውንም ገደል ማንኛውንም ተራራ መውጣት ይቻላል ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እኔ በጣም ሰላም ነን እስኪ ዛሬ ማለት ነው በፕራንክም አይደለም ናት ለማናደድም አይደለም ወይም ደግሞ ዛሬ ብቻዬን የመጣሁት እና ዛሬ በቃ የመጣሁበት ቪዲዮ ሪል የሆኑ ነገሮችን ስለኔ ህይወት ስለኔ ኑሮ በቃ የኔን እውነተኛ ነገር ነው ይዤ የመጣሁት እና ምንድነው ብዙ ጥያቄዎች እየተጠየቁ ስለሆነ ማለት ነው እናቴና አንቺ ምን ነው ብዙ ጊዜ ኮሜንት ላይም ሆነ በውስጥም እየመጣችሁ የምትጠይቁኝ እህቶች ያላችሁ ምንና ምናችሁ የምትሉ ማለት ነው የመጣሁበት ምንና ምናችሁ አብዛኛው ጥያቄ ምንና ምናችሁ የት ነው የምትኖሪው ስራ የላችሁም ወይ ብዙ ጥያቄዎች አሉ ከየትኛው ልጀምርላችሁ በመጀመሪያ ደረጃ ምንና ምናችሁ ከሚለው ሲጀምር እናቴና እኔ ባልና ሚስት ነን ህጋዊ ባልና ሚስት ነን በሰነ ስርዓት ተጋብተን ወልደናል የወንድ ልጅ እናትና አባት ነን እግዚአብሔር ይመስገን ሌላ እንደገና ደግሞ በየኮሜንቱ አብዛኛው ስራ የላችሁም እንዴ ስራ አለን እግዚአብሔር የተመሰገነ ይሁን ስራችንን አሁን ያለንበት ቦታ ወደኋላ ነግራችኋለሁ ስራ አለን እግዚአብሔር የተመሰገነ ይሁን የግል ስራ ስላለን ነው የመንግስት ሲሆን ትንሽ የሚያጨናንቀው እንጂ የግል ከሆነ እንደፈለጋችሁ ነው በሰራተኛ ማሰራት ትችላላችሁ ወይም ደግሞ ሌላ ሰው ወክላችሁ ማሰራት ትችላላችሁ ስለዚህ ስራ አለን እግዚአብሔር ይመስገን ከሱ ውጭ ደግሞ ምንድነው ዩቲዩበር ነን ዩቲዩብን ወይም ቲክቶክ ላይ ስንጨፍር ስታዩና ምንም አይነት ሌላ ስራ ያለን አልመሰላችሁም መሰለኝ ብዙ እህቶቼ ወይም ወንድሞቼ ዩቲዩብ እውነት ለመናገር አሪፍ ነው እየሰራንበት ነው ጊዜያችንን እያጠፋንም አይደለም ስለሚከፍለን ነው እዛ ላይ የምንሰራው እና ስራ የላችሁም ከሚለው ከሱ ከዩቲዩብ ውጭም ስራ አለን እግዚአብሔር ይመስገን እንደነገርኳችሁ የግል ስራ ስላለን ነው ጊዜ ያለን ማለት ነው ሌላው ዩቲዩብ ደግሞ ጊዜ ሰተን ራሱ ብንሰራበትም የሚያዋጣ ነገር ነው እና ስራ አለን ባጭሩ ስራ አለን ነው ደግሞ የት ነው የምትኖሩት የት ነው ያላችሁት ምናምን ልጆች አላችሁ የምንኖረው አዲስ አበባ ነው አሁን ለጊዜው ግን ወደ ወሎ መተናን እሱም የመጣንበት ለስራ ነው የመጣነው እንደገና ደግሞ በዓልንም ቤተሰብ ጋር ለማሳለፍ ነው ሞስት ከመጣን ገና አንድ ወር እንኳን አልሆነንም ግን እና ደግሞ ደስ ትላላችሁ እግዚአብሔር ይመስገን አዎ ደስ እንላለን እና ማንኛውም ፍቅር ካለ ሰላም ካለ መተሳሰብ ካለ ማንኛውንም ተራራ መውጣት ትችላላችሁ አይታችኋን የሆነ ተራራ ላይ ወተን ነበር ቪዲዮ ላይ እንዳያችሁት ማለት ነው እንደነገርኳችሁ እግዚአብሔር ይመስገን ምን በላው አላጣንም ምንለብሰው ያንንም ቢሆን ምንለብሰው ምን በላው አላጣንም ግን የተወሰነ ግን መንገድ ያገር ነበር ማለት በቃ በስራችን ላይ የግል ስራ ነው እንደነገርኳችሁ የግል ስራ ነበር የምንሰራው በዛ መካከል ብዙ ቻሌንጅ ነበር እሱን ቻሌንጅ አልፈናል ያለፍነው በመተሳሰብ አይዞሽ በቃ ይሄ ቀን ያልፈን በማለት ብዙ ነገሮችን አልፈናል ብዙ ነገሮች ቢከስሩም ያው ማንኛውም ሰው እኮ የሆነ ሌቭል ላይ ለመድረስ ብዙ ቻሌንጅ አልፎ ነው እኛም ደግሞ ብዙ ቻሌንጆችን አልፈናል በዚህ አጭር ጊዜ እንኳን ማለት ነው 2 ወር ነው 2 አመት ምናምን ባልሞላ ጊዜ ውስጥ ብዙ ነገሮችን አሳልፈናል ግን ቢሆንም እግዚአብሔር ይመስገን አሁን ላይ ግን በነፃነት ስራችንን በነፃነት እንሰራለን ዩቲዩባችንን በነፃነት ቲክቶክን ሁሉንም ማለት ነው ሚዲያ ላይ ፋታ እንደምንለው በቤታችንም ውስጥ በትዳራችንም እንደዛው ፋታ ያለን እግዚአብሔር የተመሰገነ ይሁን አሁን ላይ ያለው በጣም አሪፍ ነው እና ሪል የሆነ ህይወቴ ነው የምነግራችሁ እኔ አብዛኛዎቹ በቃ የምታስቡት በቃ እኔ እንጃ ብዙ ነገር ኔጌቲቭ አለ ፖዚቲቭ አለ ኮሜንት ላይ ግን ለማንም ለምንም ኔቨር ምንም ችግር የለውም ማንኛውንም እየሰማን እናልፋለን የሚጠቅመንን እንይዟለን
የማይጠቅምን ደግሞ ይቀራል። ስለዚህ አሁን ላይ ያለነው እግዚአብሔር የተመሰገነ ይሁን አሪፍ ነው። ትዳሬም በልጅ ስትባረኩ በጣም ደስ ይላል። ቤተሰብ ጋር እንደዚህ በነፃነት ማለት ሂደት ቤተሰብ ጋር መሄዱ መምጣቱ በጣም አሪፍ ነው። የኔንም የሱንም በቅርብ ደግሞ የሱ ቤተሰቦች ጋር ሄደን እናሳያቸዋለን። አሁን ላይ እንደምታዩት የኔ ቤተሰቦች ጋር ነው ያለነው። ቢሆንም ግን ያው ዋናው ፋሚሊዎቹ ብዙም ሚዲያ ላይ መውጣትም አይፈልጉም ቪዲዮ ላይ ምናምን እንጂ እናቴም ወንድሞቼ ምናምን እህቴ ሁሉም ነገር ማለት ነው እነሱም አሉ ከጎናችን። ግን አብዛኛው በቪዲዮ የምታዩት ያው እናቴና እኔን እና ወንድሜን ትንሽ ወንድሜን ነው። እህትም አለችኝ እሷም ብዙም አትገባም ቪዲዮ ላይ ብዙም ደስተኛ አይደሉም። ስለዚህ እኛ ፈታ ብለን የምንኖረው እግዚአብሔር ይመስገን። ምንም አይነት አሁን ላይ ቻሌንጅ የለብንም። ከሰራን ማንኛውም ሰው በሰራው ልክ ያገኛል። በደከመው ልክ በለፋበት ልክ ያገኛል። የልፋቱን ዋጋ ያገኛል። እሱም ደግሞ እግዚአብሔር ሲጨመርበት ነው። እግዚአብሔር ይመስገን። እኛ ደግሞ እግዚአብሔር ተጨምሮበት ማንኛውም ነገር አሁን ላይ አሪፍ ነው። ደግሞ ቀነሽ ከሳሽ መሲ ቃልዬ ከሳሽ ለምትሉት ያው እንግዲህ ወንድ ልጅ ነው የማጠባው። ለዛ ነው ልጄን እስካሁን ድረስ ጡት ነው የማጠባው። የከብት ወተት ጀምሬ ለነበር እሱንም ፍላጎት ስለሌለው ስለማጠባ ነው እንጂ የምበላው አጥቼ የምለብሰው አጥቼ አይደለም። ልብስ ብዙ ጊዜ ሱሪ አትልበሽ ቀሚስ አትልበሽ የምትሉ ማለት ነው ለልጅ ምቾት ስል ለልጅ የሚመቸኝ ልብስ ነው እንጂ የምለብሰው ለኔ ምቾት አይደለም። አሁን ላይ እየለበስኩ ያለሁት ለልጅ ምን አይነት ልብስ ብለብስለት በቃ እንደፈለኩ ለማጥባት የሚመቸኝ ምን አይነት ልብስ ብለብስለት ነው በሚለው ነው እንጂ ለኔ አይደለም። አሁን እያሰብኩ ያለው ከትንሽ ጊዜ በኋላ ባባ ትንሽ ያደግ ሲል ምግብ ሲጀምርልኝ የዛን ሰዓት ያው ከባሌ ጋር ዝንጥ ብዬ እወጣለሁ ማለት ነው። አጥቼ አይደለም ለብሶ አጥቼ አይደለም ምጎርሶ አጥቼ አይደለም። እግዚአብሔር ይመስገን ቤቴ ሙሉ ነው አሁን ላይ እግዚአብሔር የተመሰገነ ይሁን። ሁሉም ነገር አለ። የምለብሰው የምበላው ሁሉም ነገር አለ እንደነገርኳችሁ እና ለልጄ ምቾት ስል ነው ልብስ የምመርጥለት ሰፋ ያሉ ልብሶችን የምለብሰው ማለት ነው። ወይም ደግሞ በቃ ከላይ ከወገቤ በላይ የሚመቹሽን ልብሶች ነው የምለብሰው። ቢጃማዎችን የምለብሰው ሱሪም ሰፋ ያለ የምለብሰው በቃ ማንኛውም ነገር ከኔ ይልቅ ለልጄ ስለማስቀድም ነው። ምክንያቱም ልጄ ገና ትንሽ ስለሆነ ለዛ ነው። ስለ ትዳራችሁ እየተገናኛችሁ በምንድነው የተገናኛችሁት የምትሉ ልጆች ማለት ብዙ ጊዜ ቪዲዮ ሰርቼበታለሁ። እንዴት እንደተገናኘን እንዴት እንደነበር ምናምን ብዙ ነገሮችን ተናግሬያለሁ። ብዙ ነገሮችን ቪዲዮ ሰርቻለሁ። ግን አዳዲስ ጓደኞቼ ወይም ደግሞ ፋሚሊዎቼ ዩቲዩብ ላይ የመጣችሁ አዳዲስ ስላላችሁ ለእናንተ ነው ይሄን ነገር ልነግራችሁ ያሰብኩት እንጂ ከኔ ጋር አብሮ የነበሩ ልጆች ግን በደንብ ያውቃሉ። ስለ ዲቴል ስለኔ ሂስትሪ በደንብ ነው የሚያውቁት ከሀ እስከ ፐ ማለት ነው። ከመጀመሪያ እስከ መጨረሻ ድረስ ማለት ነው። ምክንያቱም ማንኛውንም የኔን እያንዳንዷ ነገር ሪል የሆነች ነገር ማለት ነው እውነታ ማለት የምንቀልድበት ቦታ ሊኖር ይችላል። ግን እውነተኛ ነገሮችንም ብዙ ጊዜ በቪዲዮ እናገራለሁ። እኔ ወደ ታች ማለት ነው ቪዲዮን ብታዩ አለ። ምክንያቱም እያንዳንዱ ነገር ቪዲዮ ላይ አለ። የኔ ኑሮዬም ትዳሬም ሁሉም ነገር ማለት ነው የነበርኩበትም እያንዳንዷም በቃ አለ እዛ ጋር ቪዲዮ። ግን አዳዲስ እህቶቼ እንዴት ነው የተገናኛችሁት ምናምን የምትሉ ልጆች ማለት ነው ጓደኛሞች ናችሁ ኢቭን ጓደኛሞች ናችሁ ወይስ ትዳር አላችሁ ምናምን የምትሉ አላችሁ። ግን እንደነገርኳችሁ መጀመሪያ እሱ እናቴና እኔ የተገናኘ ነው በላይቭ ነው። ላይቭ ላይ ነው የተገናኘ ነው። ግን እግዚአብሔር ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነው። እግዚአብሔር ፈቅዶት ከላይቭ ከምታውቁ መጥቶ ሄደን አዲስ አበባ ነው እንግዲህ ቀለበታችንን ያደረግነው። በእርግጥ ትልቅ ድግስ ደግሰን አይደለም። ቤተሰብ ምናምን ብዙም የተቀላቀለበት የለም። አዲስ አበባ ውስጥ ነው የነበረው። ሆቴል ነበር ደግሶ ሰርፕራይዝ ያደረገኝ እና ስለዚህ እኔና ናቲ ተጋብተን ነው የምንኖረው። ቤተሰብ አስፈቅዶ ነው። ታገቢኛለሽ ወይ ተብዬ ነው በርከክ ብሎ ታገቢኛለሽ ወይ ተብዬ አበባ ስትሰጠኝ ምናምን ነው እንጂ ዝም ብዬ አይደለም የገባሁት። በስነ ስርዓት ነው እንደነገርኳችሁ። እውነት ለመናገር ያው እንደነገርኳችሁ በላይቭም ቢሆን ፍቅራችን እግዚአብሔር ይመስገን በቃ አሪፍ የሚባል ነው። ብዙ ልጆች ስለምጠይቁን ይሄን ነገር ማለት ነው ማለት እኔ ቪዲዮ ሰርቻለሁ ከአንዴ ሁለቴ ሶስቴ ምናምን ሰርቻለሁኝ በተጠየቀ ቁጥር ማለት ነው እየመለስኩ ነው። ምክንያቱም ዝም ብሎ ነገር አይደለም። የኔና የናቲ ትውውቃችን ወይም ደግሞ ትዳራችን በስነ ስርዓት እሱና እኔ ከተዋወቅነ በኋላ መጀመሪያ በላይቭ ነው። ከዛ በኋላ በአካል ከተዋወቅነ በኋላ ቤተሰብ መጥቶ
ቤተሰብ ጋር ተዋውቆ አስጠይቆ ምናምን ሄደን ነው እንግዲህ ቀለበት ያደረግነው። ከዛ በኋላ በትዳር ማለት ህጋዊ ጋብቻችንን ካደረግን በኋላ ልጃችንን ወልደናል። እግዚአብሔር የተመሰገነ ይሁን። በልጅ መባረክ ደግሞ ትልቅ ነገር ትልቅ ጸጋ ነው ከምነግራችሁ በላይ ማለት ነው። የበለጠ እሱና እኔ በጣም ምርጥ ፍቅር አለን። ከዛ በላይ ደግሞ ልጃችሁ ሲመጣ ደግሞ ኢቭን ልጅ ሲኖር የበለጠ ፍቅራችሁ እየጠነከረ ነው የሚሄደው እና ይሄ ነው። ጥያቄ ካላችሁ አሁን ኮመንት አድርጉ። እኔ ምንም ሳይሰለቸኝ እያንዳንዱ ኮመንታችሁን የማንኛውንም ሰው ኮመንት ኔጌቲቭንም ፖዚቲቭንም አነባለሁኝ። ለዛ ኮመንት ደግሞ ጥያቄ ካላችሁ ጠይቁ። ስለማንኛውም ነገር ማለት ነው። ኢትዮጵያ ስለ ኢትዮጵያም ሆነ ያው እንደነገርኳችሁ ደስተኛ ነኝ፣ በኑሮ ደስተኛ ነኝ በማንኛውም ማለት ነው። ግን በመሃል የነበረው ቻሌንጅ ትንሽ ከበድ ያለ ቻሌንጅ ገጥሞኝ ነበረ ማለት አለፈ። የማያልፍ ነገር የለም ከባለቤቴ ከጎኔ በመሆኑ ማለት ነው። አንዳንድ ጊዜ እውነተኛ ፍቅር እውነተኛ ትዳር ካለ ሁሉም ነገር ማለት ነው ሁሉም ነገር ቀላል ነው እውነት ለመናገር ማለት ነው። እና ደግሞ ይሄን ይመስላል የነበረን እንግዲህ አሁንም አዳዲስ የምትመጡ እህቶቼ ካላችሁ ጥያቄ ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ። ስለ አረብ ሀገርም ከሆነ ስለ ኢትዮጵያም ስለ ኑሮ ውድነቱም ሆነ ስለ ኑሮ ርካሽነቱም ማድረግ ያለባችሁ ነገር ወይም ደግሞ መጠየቅ ያለባችሁ ነገር ጠይቁ፣ እኔ እመልስላችኋለሁ። በተረፈ እህቶቼ ወንድሞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምክንያቱም እኔ ገና ዩቲዩብ እኛም ማለት ነው ገና ጀማሪዎች ነን፣ ግን በቃ ትልቅ ደረጃ ነገ ማለት ትልቅ ደረጃ ላይ ደርሰን እንድታዩን የእናንተ ድጋፍ ያስፈልገናል። የእናንተ ድጋፍ ምንድነው? እኛ ብር ሰፖርት አድርጉና አላለም። ሰፖርት የምታደርጉኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ነው። ደግሞ አብራችሁኝ ከመጀመሪያ ስታችሁ አብራችሁኝ የነበራችሁ እህቶቼ ወንድሞቼ ከልብ ማርያምን ከልብ አድርጌ ነው የማመሰግናችሁ። እኔ ዩቲዩበር ለመሆን ብዙ ፍላጎት አልነበረኝም። ባለቤቴ ግን በጣም ዩቲዩበር የመሆን ፍላጎት ነበረ። እግዚአብሔር የተመሰገነ ይሁን ከድንግል ማርያም ጋር ማለት ነው። ያንን ሐሳቡ እኔም ማለት ነው የእሱን ሐሳብ እደግፈዋለሁኝ። እኔ ፍላጎት ባይኖረኝም እሱ ሲደሰት ማየት እሱ በቃ የሆነ የእሱ ፍላጎት ሲሞላ ማየት ለእኔም ደስታ ስለሆነ አሁን ላይ በቃ ደስተኛ ሆኜ ማለት ነው የሆነ ቪዲዮ እንስራ ሲለኝ ደስተኛ ሆኜ ነው የምሰራው። ማለት ብዙ ፕራንክ ሲያደርገኝም ቢያናደኝም ቢለኝም ግን ደስተኛ ነኝ ካለፈው በኋላ ማለት ነው ከሰራሁት በኋላ በቃ ደስተኛ ነኝ። ስለዚህ የእሱን ፍላጎት ለመሙላት እኔ በጣም ደስተኛ ነኝ። እናንተም ደግሞ አሁን ላይ እኔም ደስተኛ ነኝ ለመስራት። እናንተም ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቃ ትልቅ ደረጃ ብታደርሱኝ ከልብ ነው የማመሰግነው። ስለዚህ የነበረን ቆይታ እንደዚህ ነው። ቴንክ ዩ ሶ ማች። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። ባይ ባይ።